ተነስተሃል እንዴ? አዎ ሰዓት እኮ ሄዷል እኮ ረፍዷል እኮ። ክላስ የለም እንዴ ዛሬ? እስከዚህ ሰዓት ተኛ? ክላስ የለም ዛሬ እባክህ፣ ሰሞኑን ፈተና ስላለ እረፍት ላይ ነው። እያጠና ነው ግን? እንዲያው እንግዲህ በደንብ ወጥረህ አጥና። ያው ላንተ ብዬ ነው የምለፋው ታውቃለህ አይደለ? አውቃለሁ እንዴ፣ አላሳፈርም ነው። ባርታሽ እሺ። ቁርስ ግን አበላም? ቁርስ ረፈደ፣ በጣም ሰዓት ረፈደብኝ። በቃ ብላና ተነሳ አንተ። እሺ ባልሽ ሮቢ እንዴት ነህ? አለሁ። እያነበብክ ነው? ምሮ በሰባት ተቀመጨ እንዴ? ምንድነው ሰው ቤት መሰለኛለሽ? ምን ችግር አለው? እንደዚህ ብቀመጥ ችግር አለው? አይ ሰው ቤት ስለሆንሽ ነው እንጂ ራስሽ ቤት ነው ችግር የለውም። የእናንተ ቤት ማለት የኔ ቤት አይደለም እንዴ? ይሄ አይደለም። ሁል ጊዜ ስታጠና ነው ማይክ። አንዳንድ እንኳን ለራስ ጊዜ ስጥ እንጂ። አልገባኝም። ማጥናት ስላለብኝ መሰለኝ። የተማሪ ደረሰ ብለህ ነው? ባይሆን ያዋጣህን ጠበቅ ብታደርግ ይሻላል። እንደዚህ አይነት ቃል የሚያወጣው ያልተማረ ነው። ደብደብከኝ? እኔ ስድባል እውነቱን የተናገርኩት። እሱን ተው። ሰዎች ግን ነግረው ያውቃሉ? ምኑ? ምን ያህል ቆንጆ እንደሆንክ ነው። ያስቃል። አይደለም ምን ፈልግሽ ነው የመጣሽው? አረ ሮቢ፣ ከተማረ ሰው እንደ አይነት ንግግር አይጠበቅም። እባክሽ አሁን ተውጪ። እያጠናሁ አረብሽ። እሺ ለአሁኑ አረብሽክም። እዚሁ ጎረቤት ስለሆንኩኝ ግን ነገ ከነገ ወዲያ መምጣቴ ስለማይቀር አስበበት። እሺ ወጣት አይደለህ እንዴ? ነቃ በል እንጂ። ባይ። ምን ሆነሽ ደግሞ? ይሄን የመሰለ ልጅማ ሊያመልጠኝ አይገባም። እንደምንም ብዬ በፍቅር ይዤም ቢሆን የራሴ ማረግ አለብኝ። ደግሞ እንዴት አባቱ ነው የሚያምረው! እስከዛሬ የት ነበር? አይ ሶሲ እንዴት ነሽ? ሰላም ነው? እንዴት ነህ? አለ እጨይ። እሺ እንዴት ነው? ሰላም ነው አለን። ዛሬ ስራ የለም እንዴ? ዛሬ እረፍት ነው አይደለ? አይ ጥሩ ነው። እስቲ እቺን ነገር ቁርስ ነገር ናትና። ሶሲ ተቸገርሻ? አረ ምንም ችግር የለም። ተቸገርሽ በእናትሽ። ጎረቤት ለመቼ ነው? ለዚህ ካልሆነ አይ በጣም አይ ችግር የለውም። ቴንኪው አትልም እንዴ? አረ እናመሰግናለን። አረ ምንም አያስፈልግም። በቃ ይሄንን ላቀብላችሁ ብዬ ነው የመጣሁት። በጣም ቴንኪው። እሺ እሺ ምንም ችግር የለውም። ግን አትልፊ። አረ ችግር የለውም እንዴ ምንም እኮ ይሄ ቀላል ነገር ነው። ሰው ከዚህ በላይም ጎረቤት እኮ ከዚህ በላይም ቴንኪው እንትን ማለት አለች። በቃ ደህና ዋሉ። እሺ ሮቢ ቻው። ሮቢ ቴንኪው አትላትም እንዴ? እንደዚህ ለፍታ ይዛ መጣ አልኳት አይደል እንዴ? ሰምተኸኝ የለ እንዴ? ምን ሆነ ነው? ቢያንስ ለሰው ክብር አይኖርህም እንዴ? ከዛ ድረስ ለፍታ ይዛ መጣ። ለኛ ብላ ነው አይደል ለፍታ ይዛ የመጣችው። አመሰግናለሁ ብያታል። ሰምተሃል አንተ? ደግሞ ይሄን ያልቆ መቸገር ለምን አስፈልገ? አይ አንተ ለማንኛውም በቃ ሰው እንደዚህ ካመጣልህ ቢያንስ ክብር መስጠት ይኖርብሃል። ፊት ባሰጣጥሩ ይመስለኛል እንደዚህ።
ሮቢ እንዴት ነህ? ደህና ነኝ። ፈለግሽ ደግሞ? ውይ አንተ ደግሞ እስቲ አንዳንዴ እንኳን ፈታ ብለህ ሰው ለማናገር ሞክር። ሁልጊዜ ምን ፈልገሽ ነው ምናምን አይደብርህም እንዴ? ምን እየሰራህ ነው? አሳይመንት እየሰራሁ ነው። ቆይ ለምንድን ነው የምትመላለሽብኝ? ወይ አንተ ፍቅር አይገባህም እንዴ? ነው ገና ለገና ተወደድኩ ብለህ ነው እንደዚህ የምትሆነው? ይኸውልሽ እኔት እኔ እንደዚህ ነገር አይመቸኝም። አሁን እንደዚህ ስለማስብበት ጊዜ አይደለም። ለማንኛውም እሱም በሂደት እናየዋለን። እኔ እንኳን የመጣሁት ሳህኔን ለመውሰድ ፈልጌ ነበረ። እንዴት ነው ሞያዬ ተመቸክ? ስላልበላሁት አላወኩም። ስላልበላሁት ማለት ሞያዬ ንቀህ ነው? እንዴትም አስበው ብቻ ግን አልበላሁም። ያው እሱን ወንድሜን ጠይቅ። እሺ ጥሩ ሳህኔ ስጠኝ። ደስ እያለኝ ያው ይዘሽ ውጭ በእናትሽ። ጥሩ እሺ። ፍቅር አልገባ ካልክ ምን ማድረግ ይቻላል? ደህና ነው። በተደጋጋሚ በጸባይና በፍቅር ሊይዘው ሞክሬያለሁ። ከዚህ በላይ ግን አልታገሰውም። የሆነ መንገድ ፈልጌ ይሄንን ልጅ የራሴ ማረግበት ዘዴ መፍጠር አለብኝ። አዎ አለበለዚያ የሚቻል አይነት ልጅ አይደለም፣ ደረቅ ነገር ነው። ቆይ የማደርገውን እኔ ነኝ የማውቀው። እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ። ሰላም፣ እንዴት ነሽ? እንዴት ነሽ? አለን። ከስራ እየመጣሁ ፈልጌህ ነበረ። ምን ነው? በሰላም? አይ በሰላም እንኳን አይደለም፣ ግን ምን መሰለ ስዩም፣ እኔ በሁለታችሁ መሀል መግባት ስላልፈለኩ ነው እስከዛሬ የሚያልነገርኩ እንጂ ወንድምህ በጣም ሱሰኛ ልጅ ሆኗል። ሮቢ? አዎ ሮቤል፣ በእርግጥ የምነግርህ ነገር የሚታመን ነገር አይደለም፣ ግን እኔ በተደጋጋሚ መከርኩት፣ ዘከርኩት ይሄንን ሱስ እንዲተው። በቃ ቢያንስ እናንተ የምትከፍሉለትን መስዋዕትነት እንኳን እንዲረዳ ብዬ በጣም በተደጋጋሚ መከርኩት። እሱ ግን የሚለወጥ አይነት ሰው አይመስለኝም። በቃ ቢቸግረኝ ለአንተ ማሳወቅ እንዳለብኝ ስለተሰማኝ። እርግጠኛ ነሽ? እንዴ ምን ሆነ ነው? ያላየሁትን ነገር እንዴት አወራለሁ? እንደውም ትምህርት ራሱ ከሚሄድበት የማይሄድበት ቀን ነው የሚበልጠው። በሱሱ ምክንያት ሳያባረሩት የቀሩላ አይመስለኝም። ሰሞኑን እኮ ቤት ሲያበዛ እኔ እኮ ታዲያ እንግዲህ ትምህርት እያለ ቤት መቀመጥ ምን ትለዋለህ? በዛ ላይ ደግሞ በቃ ይሄንን ነገር ስላወቅኩበት ነው መሰለኝ ጥምድ አድርጎ ይዞኛል ብታይ። በቃ አስተያየቱ ለኔ ያለው አመለካከት ገና ለገና ለወንድሜ ትናገራለሽ ብሎ አስቦ ነው መሰለኝ። በእርግጥ ነገሩን ካወቅኩት ቅርብ ጊዜ አይደለም ቆይቷል፣ ግን እኔ ሁለታችሁን ማጣላት ስላልፈለኩ ነው እስከዛሬ ድረስ ዝም ያልኩ። አሁን ግን በቃ ማወቅ አለብህ፣ ለዛ ነው የነገርኩት። እንኳን ነገርሽኝ። በጣም ያሳዝናል። እንዴ በጣም እንጂ በጣም ነው የሚገርመው። ስማ እኔ ሮቤል እንደዚህ አልጠብቀውም ነበረ። ስማ የመጀመሪያ ያየሁ ቀን ስዩሜ ሞት እንዴት እንደደነገጥኩኝ በቃ እንዴ እዚሁ ቤት ውስጥ አይገርምም? ድፍረቱ ደግሞ እኮ ብቻ። ለማንኛውም አንተም አሁን ዝም ብለህ ሄደህ እንዲህ ብትናገረው አይ አላደረኩም ምናምን ብሎ ሊደባብቅ ስለሚሞክር በአይነ እስክታረጋግጥ ድረስ ምንም ነገር አትናገረው። እንዲሁ
እውቀቱ እንዲኖርህ ነው እኔ ነገርኩ። በንዴት ምናምን ተበሳጭተህ ሄደህ ከሱ ጋር እንዳትጣላ። ቤት ነው ያለው አሁን ቁጭ ብሏል። የት ሄዳል ብለህ ነው? በሱሱ ምክንያት ከትምህርት ቤት ስታባሩ ምን መሄጃ አለው? አረ በሱስ ይለያል። ለማንኛውም ባይነስ በቃ አይ አሁንም አታናግረው። ምን ያምንልኛል ብለህ አስበህ ነው እንዴ? አረ እሱ አይኔ ያወጣ ሌባ ነው አባቴ። አይኔ አላደረኩም ነው የሚልክ። ለማንኛውም ባይነስ ክታይ ድረስ አንተም ዝም ብለህ ነገሮችን ለመከታተል ሞክር። እሺ በል እሺ ሰላም። የታባክ ሰራውልህ። መጣን ሰይፍ ነው ችግር አለ? አልሰማኝም። ምንም ችግር የለም። ስራ ቦታ የገጠመ ነገር አለ? ምንም የለም። እሺ ባክህ ጭራሽ ብላ ደግሞ ሲጋራ ማጨስ ጀመርክ አይደል? ምን ያረክሽ ነው? ምንድነው? ምን እንደሆነ እኔ ነው የምጠይቀኝ? ለምን አመጣሽው? እሺ አሁን አንተ ልጠይቅህ እንጂ እዚህ ቤት ምን ሊሰራ እንደመጣ ነጋ ጠባ በመታጨሰው ሲጋራ አማካኝነት እኔ በሽተኛ መሆን የለብኝም። ቆይ ያምሻል እንዴ? አውራስ ያው ልትሾርወርሽው ምንድነው የምትይው? ተው ባክህ። ማን እንዲያምንህ ነው እንደዚህ የምትለው? እናትህ አሁን ይዘሽልኝ ምን ተፈጠረ? ምነው የምትጨቃጨቅ? ምንድነው? ጎሽ ስዩም እንኳን መጣ። አየህ አይደለም የሚሰራውን ስራ ባለፈው ስነግርህ እኔ ባይነህ ሳታይ አትናገረው ብዬ ነው። አሁን ግን እንኳን ባይነህ አየህ። አረ ወንድም ይኸውልህ እንደምታስብ በቃ ዝም በል። ቆይ እሷ ነው ሰማት። በቃ ይኸውልህ ነጋ ጠባ በሚያጨሰው ሲጋራ እኔ በሽተኛ ልሆን ነው። አንተ ቆይ ሌላው ይቅር ወንድም አያሳዝንህም እንዴ? ለአንተ ብሎ ደፋ ቀና ብሎ እያስተማረ እንደዚህ በሱስ ውስጥ መዘፈቅ ደግሞ ገና ወጣት ነህ። ያምሻል። ቆይ ራስሽ አምጥተሻይ አይ እኮ ያየ ነው። በቃ እኮ ምንም ማስረዳት አይጠበቅብህም። ጭራሽ በኔ ሊያሳብብ ሁሉ ነገር እንዳየው ነው እንደሚሆነው። አንተ ኧረ በእናትህ ትንሽ እፈር እንዴ እፈር እስቲ። ወንድምህ ለአንተ ብሎ ስንት ነገር ያደርጋል። አንተ እዚህ በሱስ ውስጥ ገና ወጣት ነህ። ምን ነው ሰርተህ መለወጥ እኮ ትችላለህ። ገና በዚህ እድሜም ድረስ ሱስ ላይ የሚያንጠለጥልህ እንዳታምጥ ስዩም። ለማንኛውም አንተ ማመን ያለብህን አንተ ታውቃለህ። እኔ እንግዲህ በተቻለኝ አቅም እውነታውን እንድታውቅ ለማድረግ ሞክሬያለሁ። ከዚህ በላይ በወንድማማቾች መሀል መግባት አልፈልግም። እኔ እንደምታደርጋለህ ወንድም ይኸውልህ እንደምታወራለህ ዝም በል። ምን አለ እንዳስረዳ እንኳን ብትፈቅድ። ባይኔ ያየው እኮ ባይኔ ያየሁት እንዴት አድርገህ ነው የምታስረዳኝ? እኔ ልጅቷን ከዚህ በፊትም ስትቆጣት አይነን ስትገላምጣት እኮ እኔ መጠርጠር ነበረብኝ። ይሄ ጉድህን ስለምታውቅብህ ነው። ለካ ይኸውልህ ወንድም መጣች፣ ከዛ ወረወረች። ለምንድን ነው እንደዚህ የምታረገው ምናምን ብላ መጮህ ጀመረች እንጂ እንዳላረግ ታውቃለህ አይደል እንዴ? ስንት ነገር እየተነጋገርን ቤተሰቦች እኔ እንዴት አድርገን እያስተማርን እንዳለ እየነገርን እንደዚህ አይነት ነገር እየሰርተህ ትጠብቀኛለህ? በጣም ነው የሚያሳዝነው። በጣም ነው የሚያፈቅ። ቆይ እንዴት እንደዚህ ነገር ያደርጋል ብለህ ትምናለህ? ቆይ አንተራስ ቆይ እሷ ነው እኔን ነው የምታምነው? ልብስህን ያዝና ውጣልኝ። ኧረ እባክህ አይኔን ማየት አልፈልግም። ምን ሆነ ነው? ቆይ ውጣልኝ፣ ልብስህን ያዝ። ወንድም ይኸውልህ የሚቆጨን ነገር አታርግሽ። ውጣልኝ። ቆይ እንዳስረዳ። እስካሁን እየተጨቃጨቃችሁ እንዴ? ስዩም በቃ እንግዲህ አንዴ ሆኗል። ምን ይደረጋል? አንድ እድል ስጠውና ይቅርታ ብለህ አንተም ቢሆን በቃ ይሄንን ነገር ለማቆም ሞክር። እኔ እኮ ስትጨቃጨቁ ምንድነው ብዬ ነበር የመጣሁት። ምን አገባሽ? ልብሶቹ በቃ ይበቃሃል። ምን አገባሽ? ልብሶችን ይዘው ውጣ። እኔ እኮ ነገሮችን ለማስተካከል ነው እየሞከርኩ ያለው። ጭራሽ ምን አገባሽ ትለኛለህ? አንተም ብትሆን በቃ ይሄንን ሱስህን አቆም። ወጣት ነህ ገና፣ ስንት ነገር ይጠብቅሃል። ወንድም አያሳዝንህም? ቤተሰቦች አያሳዝንህም? እኔ እናረግ ያለው ራስሽ አምጥተሽ ያረግሽ። ቆይ አሁን ይሄ ይኸውልህ የማይረባ ክርክርህን ተው። በቃ ስዩምንም ወንድምህንም ይቅርታ በለው።
ከዚህ በኋላም እንደዚህ አይነት ነገሮች ላለመግባት ቃል መግባትና መስተካከል ነው አንተ ያለብህ። አሁን መከራከሩ መፍትሄ አይሆንም። ስዩምን ብትሆን ደግሞ ወንድምህን ማባረሩ መፍትሄ አይሆንም እንዴ። ጭራሽ ወደ ሌላ ሱስ እንዲሄድ እኮ እድል እየሰጠኸው ነው ያለው። ስለዚህ ያለው አማራጭ ተስማምታችሁ አንተም ወንድምህ በሚል ሀሳብ መስማማት ነው ያለብህ። አርፈህ ትምህርትህን ተማር። ምን ሱስ ላይ መንጠልጠል ነው እንዴ? ሰራሽልኝ ማለት ነው። ምንድነው የምሰራልህ? እኔ እኮ ላስማማችሁ እየሞከርኩ ነው ያለው። ሮቤል የምትናገረውን ነገር አስተካክል። ቢያንስ ለሰው ልጅ ክብር ይኖር። ይሄንን ነገር አቁም ነው የተባልኩት፣ አቁም ነው በቃ። ስለ ክብር ብታቂም ይሄን አታረጊ በቃ። ይሁን ተው፣ ስዩም ችግር የለውም፣ እኔ እችለዋለሁ። ግን ወንድምህን ባታሳዝነው ጥሩ ነው። በቃ ስዩምን ቢሆን አንድ እድል ስጠውና ለአንዴና ለመጨረሻ ጊዜ ይታይ። ያው ሰው ያጠፋል፣ ይሳሳታል፣ ምን ማድረግ ይቻላል እንግዲህ። ይኸውልህ ጥፋተኛ እንዳልሆንኩ ቢያንስ ማስረዳት እድል ስጠኝ። እስከ ዛሬ እኮ ያደረገችው ነገር እኮ ብታውቅ እኮ እንደዚህ አታደርገኝም ነበር። አውቃለሁ ያየው ነገር እውነት ሊመስል ይችላል፣ ግን ቢያንስ እንዳስረዳ ማስረጃ አምጥቼ እንዳሳየ እንኳን ትንሽ ጊዜ ስጠኝ። ፈቃደኛ ብቻውን አንተ ሰው እዚህ እየመጣች እኮ የምታደርገው ነገር። አረ የሰው ስም አታጥፋ። በሷ ምክንያት እኮ ነው አሁንም ያለኸው እዚህ የቆየኸው። ባክህ ለራሷ እንዲመቻት ብላ ነው። ለምን ታጣላናለች? ለምን ደግሞ ታታረቀናለች? በመሀላችን እየገባች አይደል እንዴ? ቆይ አንተ ያላየው ነገር ስላለ በምን ልመነ? እመነኝ እያልክ አይደለም፣ ግን ትንሽ ጊዜ ስጠኝ። የራሴ መንገድ ስላለ የዛ ሰዓት ማስረጃ አምጥቼ ነው መሰለኝ። ብቻ አንተ እሺ በል። እንዴት ነህ? እንደዛ ካረግሽኝ በኋላ ምን ደህንነት አለው? ምን ታደርጊያለሽ እዚህ? ይቅርታ ሮቢዬ፣ ፍቅር አልገባ ሲልህ እኮ ነው በዛ መንገድ የሄድኩት። ከመጀመሪያውም እኔ ባልኩ ሀሳብ ብትስማማ የሁሉ ነገር አይመጣብህም ነበር አይደለ? አዎ። ደግሞ እንዳትረሳ፣ አሁንም ቢሆን እዚህ ቤት እንድትቆይ ያደረኩት ምክንያት እንደሆነ እንዳትረሳ። እና ስለዚህ አሁንም እኔ በምፈልገው መንገድ ማትሄድልኝ ከሆነና እኔ የምልህን እሺ ማትል ከሆነ አሁንም አንተን ከዚህ ቤት የማስባረር አቅሙ እንዳለኝ መቼም አይጠፋህም። እሱ ጠፍቶኝ አይደል እንጂ እባረራለሁ እንጂ መቼም ያን ነገር አላደረጉም። ምርጫው አንተ ነው፣ አላስገድድህም። ግን ቢገባክ እኔ የመሰለች ልጅ የትም ነው የማታገኘው። እሺ አንተም ምንድን ነው እንደሚያንጠባረር ገና ለገና ስለወደድኩ አሁን ሌላ ጣጣ ማብዛቱን ትተህ እኔ ባልኩ መንገድ ብትስማማ ይሻልሃል። አይ ካልክ ግን ባለፈው የፈጠርኳትን ድራማ አሳድጌና ቆንጆ አድርጌ ደግማታለሁ። ያ ደግሞ ከወንድምህ ጋር እንደማያግባባ ግልጽ ነው። ስናል አርጊውና እናያለን። እሱ የሚመች ከሆነ ምንም ችግር የለውም። ይብላኝ ላንተ። እሻው ምጭድ እኔ እኮ ምን ግርም እንደሚለኝ ታውቃለህ? እንደዚህ እንኳን እየሆንኩ ጥጋብክ በቃ ንቀትህ ማለት ነው። እኔ በህይወቴ እንዳንተ አይነት ወንድ አጋጥሞኝ ያውቃል? ምንድነው እንደዚህ ቆይ የሚያደርገው? አንተ ሀገር ውስጥ አንተ ብቻ ወንድ ያለ መስሎህ ነው እንዴ? ጨረሽ ውጭ። አረ ነው በእናትሽ ውጭ። ጥሩ። ስለዚህ ድራማው እንዲቀጥል ፈልገሃል ማለት ነው። ምርጫ አንተ ነው። ይቅናክ።
አገኘሁሽ። ከዚህ በኋላ ምን እንደምታመጪኝ ነው። ደግሞ እንዳትረሳ፣ አሁንም ቢሆን እዚህ ቤት እንድትቆይ ያደረኩት ምክንያት እንደሆነ እንዳትረሳ። ስዩም እንዴት ዋልክ? እግዚአብሔር ይመስገን አለን። ፈልጌህ ነበረ። ምን ነው ሰላም? ምን ሰላም አለ ብለህ ነው? ባለፈው ሮቤል እኮ ከቤት ወጥቶ ጎዳና እንዳይወድቅ ብዬ አንድ ድል እንድትሰጠው ለምኜህ ነበር። አሁን ግን ልጁ ጭራሽ ብሶበታል። ምን ይሻለናል? አንቺ ግን ይሄ ማስመሰል አይበቃሽም? አቤት ማስመሰል እና ምንድነው ያስመሰልኩት ደግሞ? ሁሉንም ነገር እኮ ሰምቼዋለሁ እኮ። እኔ አመኘሽ ነበር መጀመሪያ ሰማሁት። እንዴ እና እየዋሸሽ ነው እያልከኝ ነው? ደረስኩበት፣ ሁሉንም ነገር ደረስኩበት። እኔና ወንድሜን አንቺ ለማለያየት ይሄ ሁሉ ምን አስኬደሽ? እና እኔ እስከዛሬ ድረስ የነገርኩ ነገር ውሸት እንደሆነ ነው የተሰማክ? እንዴ ምን እያልከ ነው? እኔ ምን አገኛለሁ ሁለታችሁን አጣልቼ? ለራስ ለወንድም ደህና ቦታ እንዲወድቅ ብዬ በማሰብ አሁን እኮ እየዋሸሽኝ ያለሽ። ማን ነው እንደዚህ ብሎ የነገረ? እባክህ በአይነ በብረቱ አይደል እንዴ ባለፈው እጁ ላይ ሲጋራ ይዞ ያየኸው? እሺ እሱስ ታዲያ ውሸት ነው? ይኸውልሽ ለማንኛውም ካሁን በኋላ በእኔና በወንድሜ መካከል ጣልቃ እንዳትገቢ። አረ አይንሽን ራሱ ማየት አልፈልግም ካሁን በኋላ። አረ እንደዛ ነው? እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ